ግብረ ሰዶምን በመቃወማቸው ብቻ ከቤተ ክርስቲያን አባልነት ተሰረዙ። ከላይ በምስሉ ላይ የምትመለከቷቸው ዶክተር ስዩም አንቶኒዮስን ጨምሮ እነዚህ ሁለት ወንድሞች ፕሮቴስታንቲዝም ታሪክ ሆኖ ሊቀር ይችላል እየተባለ ይገኛል። በግልጽ እኔ ለመሪዎችም ነግሬያቸዋለሁ። የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሙኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር እሱን እኔ ተዘጋጅቼበት ነው የገባ ነው። በቸርች ውስጥ ግብረ ሰዶማዊ እንዳይስፋፋ ሲከላከሉ የነበሩ ሰዎች በአሁኑ ሰዓት ቸርቿ አውግዛቸዋለች። ይህ ነገር እስከ መቼ ድረስ ዝም ይባላል እየተባለም ይገኛል። ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው እምናየውም ነው። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። የአጭሯ ጾም በረከትም ከመምህራኖቻችን እንሰማለን። የሰው ልጆች የሚያጋድለው ፍቅር የትኛው ነው? ለሰውስ የማይሰጠው ፍቅር የትኛው ነው? ከአባታችን እንሰማለን። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም ውድ ኦርቶዶክሳውያን እህት ወንድሞቼ እንደምን አላችሁ? ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። ነገር ግን ወደ ቅዱስ መቅደስህ ደግሞ መለከታለሁ በውስጥ ያለውን ድካም ግን ታውቃለህ። አፈራርሰህ ስራኝ ግሩም አናጺ ነህ። ጥርሴ ሲስቅ ልቤ ሲያለቅስ ወስደህ አጽናናኝ ከቤተ መቅደስ። እግዚአብሔር ሊያሸንፍ የሱ ሆኖ ሰልፉ ድካም ለመናገር ዝማሬ መላእክት ያሰማልን። እናመሰግናለን። እህታችን የኔ ጠበቃ ሰው አይደለም የእግዚአብሔር ሰራዊት ነው ትለናለች። እኔ ደና መልክ የለኝ ደና ቤተሰብ የለኝ ምን የለኝ፣ ግን የሆነ በቃ ደረቴን ወጥሬ በኮንፊደንስ እግዚአብሔር ምስክሬ በኮንፊደንስ ነው የምንቀሳቀሰው። ለምን አትሉኝም? ይሄው በቃ እሱ እግዚአብሔር የሰጠኝ ስጦታዬ፣ ትምክህቴ፣ ኩራቴ እግዚአብሔር እኔ ቅዱስ ሚካኤልን ጠርቼው ይሄ ምናምን እሱ እኮ እንደዚህ ተረ አንድ ደና ባለስልጣን እንኳን ዘመድ ሲኖራችሁ እንዴት ነው እኛ ላይ የምትወጠሩት? አይደለም ከላይ ከራማ የሚቆመው ቅዱስ ሚካኤል ከኔ ጋር ሆኖ እመብርሃንን በቃ ይሄ ሁላችሁ የተደረሰላችሁና እዩት ፍቅሩን። እኔ ምንም አልልም እግዚአብሔርን ቅዱስ ሚካኤል ሁላችንንም ኦርቶዶክሳውያን ኢትዮጵያንም ጭምር ይጠብቅልን። እናመሰግናለን። እህታችንን እናመሰግናለን። ገናናው ኃያሉ መልአክ ቅዱስ ሚካኤል ኢትዮጵያንና መላው ኦርቶዶክሳውያንን ይጠብቅልን። እናመሰግናለን። የነነዌን ጾም ስንጾም ይሄንን እናድርግ። ጾማችን ሙሉ እንዲሆንልን ጸሎታችን እንዲሰማ ይሄንን ብናካትት ጥሩ ነው ይለናል ወንድማችን። የወንድማችንን መልእክት እንስማ። እነዚህ 3 ቀናት ከነዚህ 3 ነገሮች ጋር ካጣመርናቸው ጾማችን ውጤታማ ይሆናል። ሰላም ክርስቲያኖች እንዴት ናችሁ? ይሄን ቪዲዮ 5 10 15 20 ጊዜ ኮፒ ሊንክ አድርጉት ለሌላ ሰው እንዲደርስ። ምን መሰላችሁ? የነነዌ ሰዎች ከታዘዘባቸው መቅሰፍት የዳኑት በ3 ቀን ጾምና ጸሎት ነው። እኛም ህይወት ውስጥ ያለው መከራ ሀገር ላይ ዓለማችን ላይ የመጣው ተፈጥሯዊም
በኃጢአታችን የመጣውን ክፉ ነገር እንዲያርቅልን 3 ቀን በጣም በቂ ነው። ግን እነዚህን 3 ቀናቶች እንዴት አድርገን እናሳልፋቸው? በምን? የመጀመሪያው ነገር ምን መሰላችሁ? ዕለት ባሉት የጸሎት ሰዓታት ሌላ ጸሎት እንኳን መጸለይ ባንችል ድካም ቢኖርብን በእያንዳንዱ የጸሎት ሰዓት 3 አቡነ ዘበሰማያት እንድገም። በጣም መሰረታዊ ነገር ስለሆነ አቡነ ዘበሰማያት የጸሎት ሁሉ ራስ ስለሆነ። ሁለተኛ መዝሙረ ዳዊትን በዕለት የዕለት ጸሎታችን ማድረግ። ይሄ ለምን ይጠቅመናል መሰላችሁ? በቅዱስ ዳዊት ሕይወት ውስጥ ያለፉ በደሎች፣ ኃጢአቶች፣ ጸጸቶች፣ ውድቀቶች፣ መነሳቶች በሙሉ እኛ ሕይወት ውስጥ አዘሴምታ ይከሰታሉ። ከዛ ለመነሳት ጸሎት ዳዊት ዋነኛ ጋሻችን ነው። ሶስተኛው ምን መሰላችሁ? ከቅድስት ቤተክርስቲያን ቅዳሴ ወይንም ደግሞ ከማታው ጉባኤ መጣመር ወይንም ከቤተክርስቲያን ጋር ህብረት መፍጠር። ይሄ ለምን ይጠቅማል? እግዚአብሔር ለጠቢቡ ሰለሞን የገባለትን ቃል ዓይኖቼም ልቦቼም በዛ ናቸው የተባለውን ቃል ቤተክርስቲያን ሄደን ወይ ኪዳን እናድርስ ወይ እናስቀድስ ወይ የማታ ሰርክ ጉባኤ ላይ ሄደን እንሳተፍ። እነዚህ 3 ነገሮች ለዚህ 3 ቀን ወሳኝ ናቸው። ወዳችኋለሁ። ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን ለምን የተጠቀሙ ሰዎች ናቸው የነነዌ ሰዎች? ለመዳን የተጠቀሙ ሰዎች። ጊዜ ያያችሁ እንዴት እንደሚጠቅም። በስንት ዓመት ያጠራቀሙትን የኃጢአት ግም 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶን 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወናሁ ዮም ዕለተ አድኑ በዕለት ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኑ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪክ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ፣ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እንለዋለን? ሁልጊዜ አብረ ነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሸይጣን ምን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገን። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ማዘጌት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙ፣ ተኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነው። መዘግየት ነው በር ያዘጋባቸው። አቤት አሁን እናንተ አሁን እናታችሁ አንድ ሰው እየመጥቶ ያንተ እናት እኮ በስማ እናቴ እኮ ናት ቢል ስነ ስርዓት ትላላችሁ? እናቴ ደግ ናት ማለት ነው እንጂ የምትሉ ማለት ነው። ያንተ ሚስት እኮ ቢልሳ ይሄ ችግር ነው ማለት ነው። ነገረኛ ነህ እንደ አንተ ሰውዬ ነው የሚባለው ማለት ነው። ምን ታዲያ ለምንድን ነው ጌታ ቤተ ክርስቲያንም በባልና ሚስት ፍቅር የተናገረው? እንደዚያ በሚያስቀና ፍቅር እወዳችኋለሁ ለማለት ነው። እንደዚህ አድርጎ ባል ሚስቱን በሚያደንቅበት የሙሽራ ፍቅር የሚናገርበት ምክንያት የእናንተን ፍቅር ባልየው ሚስቱን የሚቀናባት ምን ስለሚያደርጋት ነው? ስለሚወዳት ነው። እናንተን በዚያ መጠን በሚያስቀና ፍቅር እወዳችኋለሁ።
ዲያብሎስ ሲነካችሁ ደስ አይለኝም ማለቱ ነው። ምክንያቱም እናንተ የኔ ምንድናችሁ ማለቱ ነው፣ ሙሽራ ናችሁ ማለት ነው። በዚህ መጠን ነው ሙሽራ። እሷም ወንድማችንና መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ፕሮቴስታንቲዝም ተሰነጣጥቆ አልቆ በአሁኑ ሰዓት ወደ ግብረ ሶዶማዊነት እየተቀየረ ይገኛል። ይህንን ተከትሎ በፕሮቴስታንቲዝም ውስጥ የምትገኙ እህት ወንድሞቻችን ጥሪ እየቀረበላችሁ ይገኛል። ወላጆችም ከዚህ ነገር ልጆቻችሁን እንድትቆጥቡ መልእክት እየተላለፈ ይገኛል። ይህ ነገር እስከ መቼ ድረስ ሕግ ዝም ሊለው ይገባል? ኢትዮጵያ ይህንን ግብረ ሶዶማዊነትን እንደማታስተናግድ ይታወቃል። በአሁኑ ሰዓት ታዲያ በሃይማኖት ተከልሎ ብዙዎችን እየጎዳ ይገኛል። በፕሮቴስታንቲዝም ውስጥ ሆነው ሲከላከሉ የነበሩ አባላትን በአሁኑ ሰዓት እየተወገዙና ከቸርች እንዲወጡ እየተደረጉ ይገኛል። የወንድሞቻችንን መልእክት እንስማ። በግልጽ እኔ ለመሪዎችም ነግሬያቸዋለሁ። የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሙኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር እሱን እኔ ተዘጋጅቼበት ነው የገባ ነው። እኔም ወገኖቻችንም እና ከባለቤቴም ጋር አስቤ ጸልዬ መክሬ የጀመርኩት ነገር ነው። ግን መተውም እኮ ውሸት ነው የሚናገሩት ብያል እና መተው ውሸት እስኪናገሩ ጠብቁን ነው የምትሉ ወይ የሚልም ቻሌንጅ ነው ያቀረብኩት። እውነትም ደግሞ ከተመለሱ በኋላ በግልጽ ያየ ነው ውሸቱ ቀጥል። አልሄድንም፣ ኮሚኒኬሽን የለንም፣ በቃል ነግረናቸዋል። ፈቃድ ተጠይቆ ነው ሄደው ሲባል የነበረው ደግሞ ፈቃድ እንዳልተጠየቀ ሁሉ በአደባባይ ወጣ እና መግለጫ ለምን ሰጣችሁ? እንደገናም ደግሞ መብት አላችሁ ወይ? ለሞቶራይዝድ የሆነ ፐርሰን ትክክል እንዲህ አይነት ጥያቄዎች ተነስተዋል እና ይህንን ችግር በተገቢ ሁኔታ ተረድቶ ምላሽ የሚሰጥ አካል ሲጠፋ መቼም ድምፅ መሆን የግድ ነው። የአሰራር አካል የመሆን ግዴታ የለብህም። የአባት ቤት ሲበላሽ ነው። እኔ ጌታን ያወቅኩበት ማለት ጌታን ከልጅነቴ ተምሬ መንፈሳዊ እውቀትን ያገኘሁባት ቤተክርስቲያን በእንዲህ አይነት ትልቅ አደጋ ውስጥ ስትገባ አሰራር አካሄድ የሚለውን ነገር ኢሹ አድርገው ሲያነሱ ይገርመኛል። ተጠቅመን እኮ መፍትሄ አላገኘንም። ላሳይ የፈለግኩት አሰራር የተባለውን ነገር ተጠቅመንበታል፣ ግን ውጤት ሲያመጣ አላየነውም። እንዳውም ነገሩን ሲያባብሰው ነው ያየነው። አንድም በምስክርነትም ቼክ ልታደርገው ትችላለህ። ሌሎችን ኢንተርቪው አድርገን ያወጣነው መግለጫ ነው ቤተክርስቲያኒቱን ያረጋጋው። ይህንን በግልጽ ለአድማጮችም የምናገረው እውነት ነው። ያ መግለጫ ባይወጣ ህዝባችን አይረጋጋም ነበር። ምክንያቱም እዛ ላይ ክሊርሊ የተፈጠረውን ስህተት ከማስረዳት ባሻገር መፍትሄ እንደሚመጣና እስከዚያው ግን በመረጋጋት ሰው ዲቪዥንስ አልፈጠረም። ቤተክርስቲያን መሪዎች ጋር ቅድም እንዳነሳሁት ጥፋት አላመጣም። ያመጣው ጥፋት ምን እንደሆነ ታውቃለህ? ያለውን የአመራር ክፍተት የበለጠ ነው ያጋለጠ። ስንናገረው የነበረው ሊደርሺፕ ክራይሲስ ውስጥ እንዳለች ቤተክርስቲያኒቱ አመላካች የሆኑ ነገሮች ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም? አንዳንድ ሺህ ዶላራችሁ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ። በምታምኑት ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ ያው እንጂ ሰሪላት እስኪ
በዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይኸው በዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም? አንዳንድ ሺህ ዶላራችሁ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን ስንት ያስጠውት አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታምኑ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይሄን የሚያደርጉ ፓስተሮች ነው። እንዳልክ ጥጃ እቺን ነው የምነግርሽ አባቴ። ጥጃ ያልኩሽ ስላልደረሽ ነው። እንዳልክ ጥጃ ስላልደረ አታውቀው። እኔ ገብቼ አንተ ተዘፍዝፈ ቁጭ ብለህ የኤርሚያስ ከዳሚ የሆነ ስትዘፈዘፍ እኔ እያንዳንዱ ጋር እየሄድኩ እየቃረምኩ ነበር። እዚህ ጋር ምንድን ነው፣ እዛ ጋር ምንድን ነው፣ እዚህ ጋር ምንድን ነው ብዬ እያንዳንዱን ሳጠና ነበር። አንተ ምኑንም አታውቀው። ልዩነት እንዳለ እንኳን አታውቀው። አይ ዱ ነው። አየህ፣ የ8 ወር ስራ እኔ ሙሉ የቱ ጋር ምን አለ የቱ ጋር ምን አለ እንዳልክ ጥጃው አታውቀውም። ልዩነት እንዳለ እንኳን እያብራሩልህ አታውቀውም። ስለዚህ ቀጥል ባለዶ ዮናታን ይመችሽ አባቴ፣ ቀጥል። እኔው መካነ ኢየሱስ ሙሉ ወንጌልም ቃለ ሕይወትም የሚማር ጴንጤ ግን አንድ አይነት ደህንነት ትምህርት ስማ። ጴንጤ የሚባል ቁጥሩ ማያልቅ፣ ሴክቱ ማያልቅ፣ ዲቪዥኑ ማያልቅ፣ ቋሚ ዶክትሪን የሌለው ሚይዘው የሚለቀውን ያጣ ሳይመጣ በፊት ድሮ ከ451 በፊት ወደ ነበረው ሃይማኖት ምን አለ? ይሄን ሰውዬ ትሰድበዋለህ ወይስ ምንድን ነው የምትለው? አንተ ከምትለው ጋር ይሄ ሰውዬ ጴንጤ አይደለም። አሁን የሚያወራው ጴንጤ ነው። ክፍፍሉም ማያልቅ፣ ዲቪዥኑም ማያልቅ፣ ዶክትሪኑ ማይታወቅ እያለ ነው የዘገበ አባቴ። ጥጃው ተማሪ እኔ ቀድሜ ገብቻለሁ። አየህ፣ ብቃት እውቀት ሲኖር ላጥ ላጥ አድርገህ ተምረህ ላጥ ትላለህ። በቃ ዲቪዥኑ እማያልቅ ነው። ዲቪዥኑ እንደማያልቅ ደግሞ አሁን ብሉይ ኪዳን አንፈልግም አዲስ ኪዳን ነው በቃ የብሉይ ኪዳን ታሪክ ለእኛ አይደለም የሚልልህ በጋሻው ባልታዛርን አመጣልሃለሁ። ይቺን ስንጨርሳት በጋሻው ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? እንግዲህ ዛሬ የኔታ ቲዩብ በፌስቡክ ገጹ ላይ ያሳወቀው ወይም ደግሞ ያስነበበው ነገር እጅግ በጣም ልብ ይሰብራል። መሰረተ ክርስቶስ ከግብረ ሰዶማውያን ተቋማት ጋር የምታደርገውን ግንኙነት ሲቃወሙ የነበሩትን ሰዎች ከአባልነት አግዳቸዋለች ማለት ነው። ከዛ ውስጥም ደግሞ አንዱ ዶክተር ስዩም አንቶኒዮ ይባላሉ። እኚህ ደግሞ ሲያቀርቡና ተከታታይ ሲቃወሙ የነበሩት ምን እንደነበረ እስኪ ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተ ክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ እምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። ግብረ ሰዶማውያን ነው ማለት 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው ይወጣ። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። ጋይስ አሁን ዶክተር ስዩም አንቶኒዮ የተናገሩት እዚህ ኢትዮጵያ ውስጥ ነው። በነገራችን ላይ ፕሮቴስታንቶች እንደዚህ አይነት
ቆሻሻ ስራን የሚሰሩ ፓስተሮች መንፈስ ቅዱስ ይሰራባቸዋል ብላችሁ እነርሱ ጋር የምትሄዱትስ እንዴት ነው? በእግዚአብሔር ስም እንዴት ነው በእነዚህ ሰው እጅ ተጭኖላችሁ የሚጸልይላችሁ? እግዚአብሔር አምላክን የሚያስቀይሙ ከባድ ስራን እግዚአብሔር አምላክ የሚያስጸይፈውን ነገር የሚፈጽሙ ሰዎችን ጭራሽ ፓስተሮችም የፓስተር ልጆችም ደግሞ አሉበት እንዴ! በጣም እኮ ይሄ አስቸጋሪ ነገር ነው ጋይስ። ህብረት ለመሆን ቤተክርስቲያን ለመሆን እየተዘጋጀን ያ ማለት በጣም ብዙ ናቸው ማለት እኮ ነው። እንደነዚህ አይነት ሰዎች ከአባልነት ከተሰረዙ ሊሰራ ወይም ደግሞ ሊፈጸም የታቀደ ሌላ እቅድ አለ ማለት ነው። እነሱ ይቃወሙት የነበረውን ነገር በነፃነት ለማድረግ እየፈለጉ ነው ማለት ነው። ስለዚህ ጴንጤ ሆይ ንቃ። እግዚአብሔር የሚቀበለው ኢየሱስን ብቻ ነው። አብ የሚቀበለው ልጁን ብቻ ነው። ይሄ የማይነቃነቅ ወንጌላችን ነው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። ይሄ የሐሰተኛ ነቢያቶች ቁንጮ የሆነው አቶ ጥላሁን የተናገረውን ሰምታችኋል። እኛ ኦርቶዶክሳውያን ደግሞ በዚህ መንገድ ላይ ምን እናምናለን የሚለውን ቀጥሎ አሳያችኋለሁኝ። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። እንደተለመደው እናንተ ደግሞ አካውንቱን ፎሎ፣ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይ ፌቨራይት ያደረጋችሁ ወደ ሐሳባችን ከመግባታችን በፊት 3 ነገር ልስጣችሁ እንደተለመደው እስኪ አመሰግናለሁ። ፎሎ ሼር ኮፒ ሊንክ ሪፖስት ዱት ላይክ ፌቨራይት አድርጋችኋል። ወደ ሐሳባችን እንገባለን ቀጥታ። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። እንግዲህ ጌታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል ብሏል። ይሄ ምን ማለት ነው? ኢየሱስ ክርስቶስስ እንዴት ነው ወደ አብ የሚያደርሰን? ወይም ደግሞ በእኔ በቀር ወደ አብ የሚመጣ የለም የሚለውን ጥቅስ ነው። አይ ቲንክ ይሄን ነው ለማብራራት እሱ የፈለገው አቶ ጥላሁን ማለት ነው። እኛ ደግሞ ይሄን ቀጥሎ እንመለከታለን ማለት ነው፣ እንዴት እንደሚፈታና ምን አይነት ትክክለኛ ኮንቴክስቹዋል ሚኒንግ እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ጀምሮ ያለውን በእኔ በቀር ወደ አብ የሚመጣ የለም የሚለው ጥቅስ እኛ ኦርቶዶክሳውያን የማንቀበለው አስመስለው እነርሱ ግን ለአማላጅነት ጠቅሰው በማይገባው ኮንቴክስት ወስደው ኢየሱስ አማላጅ ነው፣ ወደ አብ የሚያደርሰን ኢየሱስ ብቻ ነው፣ ኢየሱስ መንገድ ነው ይላሉ። እኛ የማንቀበል አስመስለው ማለት ነው። ግን እኛ ኦርቶዶክሳውያን ኢቭን አፖስቶሊክ ፋዘር እንኳን ምን ብለው እንደሚያምኑ ቀጥለን እንመለከታለን። ይሄንን ነው ቅዱስ ጳውሎስ እንኳን እንደዚህ እያለ ያብራራዋል። ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 19 እስከ 20 ያለውን እስኪ እንመልከት። እንደዚህ ይላል፣ እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስት ስፍራ ለመግባት በድፍረት ስላለን ወደ መጋረጃው ማለት ወደ ስጋው በአዲስና በሕይወት መንገድ እንገባለን ይላል። በኢየሱስ ደም ወደ መቅደስ ስፍራ ለመግባት ይላል። ስለዚህ ስጋው በስጋውና በደሙ ነው ማለት የምንገባው። ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ስለዚህ የዘላለም ሕይወት ለማግኘት ከፈለግን በኢየሱስ ደም በኩል ወደ ቅድስቱ ስፍራ እንገባለን ማለት ነው። ይሄን ነው ቅዱስ ጳውሎስ የሚናገረው። ቅዱስ ቄርሎስ ዘእስክንድርያ ደግሞ እንደዚህ ይላል፣ ወደ አብ የሚመጣበት ብቸኛው መንገድ ወልድ ነው፣ እርሱ ራሱ የእግዚአብሔር ዕውቅና ሕይወትን ለሰው ልጆች የሚያመጣ ነው ይላል። ስለዚህ ኢየሱስ ክርስቶስ እሱ ራሱ ነው የሚለው። በነገራችን ላይ እዚህ ጥቅስ ላይ ልብ ብለን ማየት ያለብን ራሱ እግዚአብሔር ከሆነ ወደ ማን ነው የሚያቀርበን? ይሄንን ማየት አለብን። ስለ ስጋውና ስለ ደሙ ነው እንጂ የሚናገረው ስለ ሌላ ጉዳይ አይደለም። እዚህ ጋር የሚናገረው እግዚአብሔር ወልድ ከእግዚአብሔር አብ ያንሳል ማለት ነው። እንደዛ ነው። ምልጃ አሁን ላይ የፍጡር ስራ ነው። ኢየሱስ ክርስቶስ በመስቀል ላይ ከሰራው ማስታረቅ ውጪ ምንም አይነት የማማለድ ነገር አሁን ላይ እያደረገ አይደለም። ቅዱሳት መጻሕፍት ይሄንን አያስተምሩንም። ቅዱስ አትናቴዎስ ደግሞ እንደዚህ ይላል፣ እርሱ መንገድ ነው፣ ምክንያቱም በእርሱ አማካኝነት ብቻ ነው ወደ አብ የምንቀርበው ይላል። ወደ አብ የምንቀርበው ይላል። ይህን ሲል እንግዲህ ኢየሱስ ክርስቶስ ያዳነበትን የማዳኑን መንገድ ነው የሚናገረው። ኢየሱስ ራሱ እንዳዳነን ራሱ ደግሞ ሰው ሆኖ የእኛን ስጋ ለብሶ እንዳዳነ ነው እዚህ ጋር የሚናገረው ማለት ነው እንጂ ስለ አማላጅነት በጭራሽ የሚናገር አይደለም ይሄ። እና ኢየሱስ ብቸኛ የመዳን መንገድ ሆነ የሚናገረው። ስለዚህ በእኔ በቀር ወደ አብ የሚገባ የለም የሚለው እንኳን የሥላሴን አንድነትና ሦስትነት ቁልጭ አድርጎ የሚናገር ነው ይሄ ጥቅስ እንኳን ማለት ነው። ምክንያቱም ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። ከዚህ ኮንቴክስት ነው እንጂ የምናየው ኢየሱስ ዝቅ ብሎ ስላንተ ይማልዳል ማለት አይደለም። የፕሮቴስታንት ድንዝዝና እስከ መቼ እንደማይለቃቸው አላቅም። ጥሌ የሚባለው ሰው ደግሞ አለ፣ ስንቱን መንጋ እየነዳ አሜን ይላል። እዛ ውስጥ ያለ ምድር አሽቃባጭ ማለት ነው። ሳይገባው ሳይረዳ ምን እንዳተናገረ እንኳን ሳያቅ ምን አይነት የክደትና የምንፍቅና ትምህርት እንኳን እያስተማርን እንኳን ሳይረዳ ማለት ነው። እኛ ኦርቶዶክሳውያን ኢየሱስ ክርስቶስ የከፈለልን ዋጋ ያዳነንን ማዳን ስራ ጠንቅቀን የምንረዳ ሰዎች ነን። ጠንቅቀን እናውቃለን። ነገር ግን
ኢየሱስ ክርስቶስ አሁን ላይ አማላጅ ነው ብትለኝ አልሰማህም። ጌታ ኢየሱስ ክርስቶስ እኔን የማስታረቅ ስራ መስቀል ላይ ሆኖ ፈጽሞታል። ተፈጸመ ብሏል። የማስታረቅ ስራው ፈጽሟል። እዛ ላይ እግዚአብሔር የሚቀበለው ኢየሱስ ልጁን ብቻ ነው አለ። በምን አይነት መንገድ ነው ይሄንን የምታይበት? አቶ ጥላሁን ምን አይነት ድንዝዝና ውስጥ ነው ያለኸው? እኔ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ይላል። እና ታዲያ ይሄን ስለምን ነው የምትፈታው? መልስ የሌለ ማንኛውም ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ነው መጅ ጋብታ ሼር ኮፒ ሊንክ ሪፖስት ዱት ላይክ ፌር አድርጉት። በሌላ ሐሳብ መለሳለሁኝ። ሰላም ያላችሁበት ቻችንን እናመሰግናለን። በሃይማኖት ሰበብ ግን ትውልዱ እየተቀበረ ይገኛል። እባካችሁ በፕሮቴስታንቲዝም ውስጥ የምትገኙ እህት ወንድሞቻችን ወደ ቀጥተኛዋና ዓለም ወደሚድንባት ነፍሳችንን ወደምንዳድርባት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። ቤተክርስቲያን ታሪክ ውስጥ የሚታወቅ አንድ ትልቅ ሰው አለ፣ ባልተዛር የሚባል። ታሪኩን የምነግራችሁ እንደ ታሪክ ይዛችሁ ብቻ እንድትሄዱ አይደለም። የባልተዛር ሕይወት የእያንዳንዳችንን ሕይወት የሚመለከት ስለሆነ ነው። በእግዚአብሔር ፊት በሞገስና በክብር በጸጋ ለመቆም ከፈለግን የባልተዛር ሕይወት ገንዘብ ልናደርገው ይገባል። ባልተዛር የተባለ ሰው ከ33 ዓመት በኋላ ወረቱን ሊያቀና፣ አማርኛ ግልጽ ነው፣ ለንግድ ከነጋዴያን ጋር መንገዱን ወደ ኢየሩሳሌም አቀና ይለናል ታሪኩ። ኢየሩሳሌም ለንግድ የምትመች ሀገር ነበረች። ከ33 ዓመት በፊት ለንግድ አልነበር የሚሄደው ባልተዛር። መባን ያቀረቡለት ዕጣን፣ ወርቅ፣ ከርቤን ካቀረቡለት ከነገስታቱ መካከል አብሮ ከሄዱት ሰዎች መካከል ባልተዛር ይባል የነበረ ሰው እንዳለ ታሪክ ወይ ደግሞ ይሄ ታሪካዊው የሆነ የነገረ መለኮት ትምህርት ያስተምረናል። ከ33 ዓመት በኋላ ግን ወረት ሊያቆና ወይም ለንግድ ወደ ኢየሩሳሌም ለንግድ በምትመቸዋ ኢየሩሳሌም መንገዱን አቀና ይላል። ኢየሩሳሌም ግን ያለ ወትሮዋ ባድማ ነበረች ነው የሚለው። ከኔ ጋር ናችሁ? ኢየሩሳሌም ሰው አልባ ነበረች ያለ ወትሮዋ። ከዛ መካከል ሲመለከት አንድ ደግ እናት፣ አረጋዊ እናት ከሩቅ አይቶ ያችን እናት ጠየቃት። ኢየሩሳሌም ዛሬ ያለ ወትሮዋ ምን ነው ባድማ ሰው አልባ ሆናለች አለ። ልብ በሉ፣ ኢየሩሳሌም ሰው አልባ ነበረች ያለ ወትሮዋ። ሰው ይመላለስባት የነበረች ባዶ ሆነች። ያችም እናት ለኢየሩሳሌም አንተ እንግዳ ነህን? የድሃ አባት የፍቅር መምህር የሆነውን መድህን ክርስቶስን ወደ ጎልጎታ ሊሰቅሉት ሰዎች ሁሉ ወጥተዋል አለችው። ከኔ ጋር ናችሁ? ባልተዛር መንገዱን ወደ ጎልጎታ አቀና ይላል። የድሃውን አባት የፍቅር መምህር የሰላም ምልክት የሰላም አምላክ የሆነውን ለማየት ጎልጎታ እስኪደርስ ጭፍሮች ይዘውት መስቀል አሸክመውት ፊቱ በደም ታጥቦ ማንነቱን ማወቅ ሳይችል ጭፍሮቹ ሲያዳፉት ሲያነሱት ተመለከተ። ማን እንደሆነ ግን አላወቀውም ነበር። አይናችንን እና ፊት ለፊታችን ያለውን ነው መመልከት። ዝቅ ብሎ ጭፍሮቹን አልፎ ተጋፍቶ ሄዶ ፊቱን ቢመለከት አልለየውም። በእጁ የነበረውን ጥቂት ውሃ ከመንቀሉ አንስቶ ውሃ ሰጠው። ነገር ግን ጭፍሮቹ አልፈቀዱለትም። ይህ ከ33 ዓመት በፊት ዕጣን፣ ከርቤ፣ ወርቅን ካቀረቡት ሰዎች ጋር ከሩቅ ምስራቅ ከመጡት ሰዎች መካከል አንዱ የነበረው ሰው ሊያድን የመጣውን መድኃኒት ክርስቶስን በደም ታልቆቶ ምንም እንኳን ፊቱን ባያዩ ሰውኛው ወይም የሰው ባህሪው አስገድዶት ውሃ ሊሰጥ ወደደ። ጭፍሮቹ ግን ከለከሉት፣ ውሃውንም ደፉት። የዓለም ጠባይ ይሄ ነው። ይህንን ሲያደርግ
እስከ መጨረሻው ድረስ ቀራንዮ ደረሰ ይላል። ቀራንዮ ላይ ሆነው ጭፍሮች ሶስቱንም ይህንን ደም ታጥቦ የነበረውን መስቀሉን ተሸክሞ የነበረውን በመካከለኛው ላይ አድርገው እነዚህን ደግሞ ነፍሰ ገዳዮችን እነዚህ ወንበዴዎችን በግራና በቀኝ አድርገው ሰቀሏቸው። ባልተዛር ዓይኑም ልቡም በመካከለኛው ላይ አደረ ይላል። ከኔ ጋር ናችሁ ምዕመናን? የኛ ዓይን የት ነው? አሁን ዓይኑም ልቡም በመካከለኛው ላይ አደረ። ዝቅም ብሎ ተንበረከከ። ባልተዛር ጌታ ሆይ ከቅድስት ድንግል ማርያም በተወለድክበት በቤተልሔም ዕጣን ከርቤን ወርቅ ካመጣሁለት ሰው ጋር አብሬ መባና መጣሁልህ። ዛሬ ግን ምሰጥ የለም ይሄው ራሴን ሰጠሁ ብሎ ተንበረከከ ይላል። ከኔ ጋር ናችሁ? የፍቅር አባት፣ የፍቅር መምህር፣ የድሃ አባት እንድትይዙልኝ የምፈልገው ኢየሩሳሌም ማለት የሰላም ሀገር ማለት ነው። ሰላሟን አሳልፋ ስለሰጠች ሰዎች የማይመላለሱባት ሰዋዊ የሆኑ ነገሮች እንኳን አይደለም መንፈሳዊነት ሰዋዊ የሆነ ነገር እንኳን የማይገለጽባት ሆነች። ሰዎች ከእግዚአብሔር ጸጋ ሲርቁ ከሞገሱ ሲርቁ የሰውነት ጠባያቸው ይናጋል። ኢየሩሳሌም ከእግዚአብሔር ሰላም ለራቁ ሰዎች ምሳሌ ሆና ነው የምትቀርበው። ሰዎች በሰላም እንዲገለጽ ሰዎች እኮ በጣም የሚያስደንቁ ሰዎች አሉ። ፊታቸው ብቻ ሰላማቸው እንኳን እንድንመገበው የሚጋብዙን ፍሱ ብሩህ የሆነ ሰውነት ያላቸው ቃላቸው ሳይናገር እንዲሁም እንወዳቸው ካህናት ሲያገለግሉ አገልግሎታቸው ሁሉ የሚማርከን ሰላማዊ ነፍስ ያላቸው በሰላም የሚገለጹ ለታይታ አይደለም በፍቅር ሁልጊዜ ፍቅርን የሚተረጉሙ ስናገኝ ሰዋዊ ሆነው ሰውነታቸው ይጋብዘናል። አባቶቻችን ሲጸልዩ በሚጸልዩበት ጊዜ እነሱ ነፍስ ስትነካ ምዕመኑ ነፍሱ ይነካል። መሪ ጥሩ እረኛ አግኝተዋል። ቅዳሴው ውበት የነፍስ ውበት ያገኛል። በሕይወት እንዲገለጹ እድል ይሰጣቸዋል። ባልተዛር ሰው አልባ የነበረችዋን በረገጠ ጊዜ ግን መንገዱን ያቺ ሴትን ካገኘው በኋላ መንገዱን ወደ ጎልጎታ አቀጠና ነው። እግዚአብሔርን በሞገስ በፍቅር ፊቱን ለማየት የምንፈልግ ሰዎች መንገዳችን ጎልጎታ ነው። ስቃይ መከራ ያለበት ነው። አምላካችን ኢየሱስ ክርስቶስ የተገፋበት ነው። ወደ እሱ ፊት እንቀርባለን። የሱ ሱታፊ አምላክ እንደምናገኝ ሁሉ በዓለም ላይ አምላካችን ለኛ ብሎ ይሄ ሁሉ ጸዋታው መከራ እንደተቀበለው ሁሉ ጎልጎታ ወደ ሆነችው ዓለም እኛም መከራ የምንቀበልበት ነው። በኋላ ጊዜ የሚነግረን ነገር ቢሆን የፍቅር መምህር ነው የሚለው። ፍቅርን የተማርነው ከአምላካችን ከኢየሱስ ክርስቶስ ነው። ፍጹም የፍቅር ምልክታችን ክርስቶስ ነው። የድሃ አባት የምንለው አባቶቻችን ሰዓታት በሚቆሙበት ጊዜ አምላከ ነዳያን ነው የሚሉት። ወተስፋው ቀቡፃን ድሆች ለሆኑት ሰዎች በምድር ላይ ሁሉም ባለጸጋ ነው። ነገር ግን ይቺ ዓለም ትንሽና ታላቅ አርጋናለች። አንዱ ሲበላ አንደኛው በ24 ሰዓት ውስጥ ፍርፋሪ አያገኝም። ስሜት እንኳን አይኖረንም። ምዕመናን የእግዚአብሔር ሰዎች ዞር በል ነው የምንለው። ለኛ ለደቂቃ እንዲጎልብን አንፈልግም። ሰዎች በ24 ሰዓት ውስጥ ደቂቃ ምንም ነገር የላቸው። ጎዳና ላይ ይወድቃሉ። የሚበሉት የሚጠጡት የላቸው። ሰው አልባ የሆነው ወይም ደግሞ ራሳችን ሰው ሆነ ነው የሚለን አምላካችን ኢየሱስ ክርስቶስ ሰው ሆነ። እኛን አማልክት ዘበጸጋ ላይ ያደርገን። ቅዱስ አትናቴዎስ ዘእስክንድርያው የሚገልጸን ይሄን ነው። ሰው ሆነልን አምላካችን የፍቅር መምህር። ከዛ ዓይኑም ልቡም በመካከለኛው ላይ አደረ ነው። የኛ ዓይናችን የት እንዳለ አሁን ፈልገን ማግኘት አለብን፣ በጸጋ እግዚአብሔር እንድንገለጽ።
አሁን ብዙ ትመለከቱ እንደሆነ አይናችን የሚዋልልባቸው ብዙ የሚያማልሉ በዓለም ላይ ያሉ ቁሳዊ ነገሮች በዝተዋል። እንደውም ብልጣብልጥነት ነው። በጣም የሚደንቅ ነገር ያሉት ነገሮች እነዚህ ቁሳቁስ ነገሮች እንኳን ራሱ ባንድ ጀንበር አውሮን የነበረው ሰው በማግስቱ የሆነ ነገር ሲቀየር እንዴት ነው የተገኘው ብለን እሱን ለማግኘት ጠባዮቻችንን ተፈጥሮቻችንን ሁሉ እንዘነጋለን። ስለዚህ ወደ ስርቆት እንድንገባ መንገድ ይሰጠናል። የክርስቲያን የኦርቶዶክስ ክርስትና እሱን አይደለም ይነግረን። ያ የእሱ ነው። የኛ መገለጫ ግን አይናችን የት ጋር ነው ማረፍ ያለበት ነው። አይናችን ፍለፊት የእግዚአብሔርን ኃይል የምናይበት በጸጋው የምንገለጽበት ፍጹም የሆነ አምላካችን ኢየሱስ ክርስቶስን የምናይበት እሱ በመስቀል ላይ ተሰቅሎ የነፍስ ውበት አይደለም የእውነት ብቻ አይደለም የሥጋ ውበታችንን ሁሉ ነው ይካሰልን ይመለሰልን። እሱ ደመግቡ አልነበረም ነው ያለው። የኛ ሥላሴን ልጅነት የምናገኝበት ኃይላችን ጥበባ የነበርን አዳምና ሔዋን ጸጋቸውን ካጡ በኋላ አተን ነበር ተሰቅሎ በሱ ቁስልኛ ተፈውሰን ውበትን ያገኘነው እግዚአብሔር ቤተሰቦች በኃይል በጸጋ በሞገስ ለመገለጽ አይናችን የጠራ መሆን አለበት። ምእመናን የእግዚአብሔር ቤተሰቦች የባልትዛርን ጸጋ ለማግኘት አሁን እኔ ሌላ የምሰጥህ ነገር የለም ተንበርክኮ ራሴን ሰጠው ነው ያለው። መስዋዕቱ ለእግዚአብሔር መንፈስ የዋህ ነው የሚለው ድባል እኛ የምንሰጠው ከኪስ አውጥተን የምንሰጠው ላይኖር ይችላል። ነገር ግን ራሳችንን መስጠት ነው እግዚአብሔር የሚፈልገው። ራሳችንን መስጠት ራስን መስጠት ብዙ መስዋዕትነት አለው። ወገን ዘመድ አለኝ እንዴት ይሆናል ብለን እናስብ። አሁን ከዚህ ወጣችሁ ምንኑ እያልኩ አይደለም። እዚህ ውስጥ ሆነን ከስጋው ተፈጥሮ ራሳችንን ዓለም ጠባይ ምንነን መገለጽ እንችላለን። እግዚአብሔር አምላካችን በጸጋ በሞገስ በፊቱ እንድንገለጽ ኃይሉን ጥበቡን ያድለን። የፍቅር ባለቤት የሆነ አምላካችን እግዚአብሔርን እኛም እሱን እያየን ሕይወትን መንግሥተ ሰማያት የምንወርስበትን ጥበቡን ያድለን። እመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከኛ ጋር ይቆየን።